የኢትዮጵያ ልማት ባንክ ለሀገር ኢኮኖሚ እድገት ጠቃሚ የሆኑ ፕሮጀክቶችን በመደገፍ በተለይም ለኢንዱስትሪ፣ ለግብርና፣ ለኤክስፖርትና ለመሰረተ ልማት ዘርፎች የፋይናንስ ብድር በመስጠትና የስራ ዕድል በመፍጠር እንዲሁም የግል ባለሀብትንና ኢንቨስትመንትን በማበረታታት የዜጎችን የገቢ አቅም ማሳደግን ተልዕኮ አድርጎ የሚሰራ ባንክ ነው። በተለይም ለሀገር እድገት ወሳኝ የሆኑ የልማት እቅዶችን በገንዘብና በቴክኒክ በማገዝ አገራዊ ልማትን ለማሳለጥ አስተዋጽኦ እያደረገ የሚገኝ አንጋፋ የፖሊሲ ባንክ ነው። በሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ የኢትዮጵያ ልማት ባንክን የ2018 በጀት ዓመት የ9 ወራት እቅድ አፈጻጸም ገምግሟል። የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ሰብሳቢ የተከበሩ አቶ መለሰ መና ባንኩ ለሀገሪቱ ኢኮኖሚ የጀርባ አጥንት ከመሆንም ባሻገር የሚሰጣቸው ብድሮች የአካባቢን ልማት የሚያነቃቃ በመሆኑ በሀገሪቱ ልማት ላይ የራሱን አሻራ ያኖረ ነው ሲሉ ጠቁመዋል። የኢትዮጵያ ልማት ከኢትዮጵያ ልማት ባንክ ውጭ ተነጥሎ የማይታይ መሆኑና መንግስትም ከፍተኛ ትኩረት የሰጠው መሆኑን ማረጋገጥ እንፈልጋለን ማለት ነው። ለኢትዮጵያ ልማት ባንክ መቼው ጊዜ በጣም ብሩህ የሆነ ጊዜ ነው። ጥሩ ስራ የሚሰራበት በአገር ልማት ላይ የተለመደውን አሻራና ከፍ ያለ አሻራ እንደሚያኖር ተስፋ እናደርጋለን ማለት ነው። ቋሚ ኮሚቴው የባንኩን የ9 ወራት እቅድ አፈጻጸም ከገመገመ በኋላ ምላሽና ማብራሪያ ያስፈልጋቸዋል ያላቸውን ጥያቄዎችም አንስቷል። ለአብነትም የባንኩን የካፒታል በጀት አጠቃቀም፣ የተበላሸ ብድር መጠን ለመቀነስ የተቀመጠ ስልት ስለመኖሩ፣ ባንኩን በቴክኖሎጂ ለማዘመን የተሰሩ ስራዎች ካሉ፣ የአረንጓዴ ኢኮኖሚ ፕሮጀክቶች አፈጻጸም፣ ከውጭ አገር ባንኮች ጋር ባለው ግንኙነት፣ የውጭ ምንዛሪ ፍቃድ ሂደትን ለማፋጠን የአሰራር ስልቶች ስለመዘርጋታቸው፣ በአንዳንድ ክልሎች የባንኩን የሊዝ መብት በአንድ ወገን በመሰረዝ መሬቱ ወደ ክልሉ የመሬት ባንክ የተመለሰበትን ሁኔታ በሚመለከት ችግሩን ለመፍታት ከክልሉ መንግስት ጋር የተደረገ ምክክር ስለመኖሩ እንዲሁም ባንኩ ትርፋማነትን ከልማት ግቦች ጋር ለማመጣጠንና ሚዛናዊ አሰራር ለመከተል የተጠቀመው ስልት ስለመኖሩ ባንኩ በሁሉም ክልሎች አገልግሎቱን ተደራሽ ለማድረግ ብሎም በመንግስት ቅድሚያ በሚሰጣቸው ዘርፎች ለተሰማሩ ባለሀብቶች የሊዝ ፋይናንስ ብድርን ተደራሽ በማድረጉ ረገድ የስራ ዕድል ፈጠራ ችግርን ለመፍታት የሚያስችሉ ፕሮጀክቶችን ፋይናንስ በማድረጉ በኩል የተሰሩ ስራዎች ካሉ ሲል ቋሚ ኮሚቴው ጠይቋል። የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳ ለቋሚ ኮሚቴው ጥያቄ ምላሽና ማብራሪያ ሰጥተዋል። አሁን ለስራ የሚያስፈልጉን ለምሳሌ የኮር ባንኪንግ ቲ24 አሁን አፕዴት ያደርግን ነው። ሚያዝያ 30 ከ2 ሳምንት በኋላ ይመስለኛል ኦፕሬሽናላይዝ እናደርጋለን። አዲስ 18 ቨርዥን ነበረን፣ አሁን ወደ 23ኛ ደረጃ ያደረስን ነው። በውስጥ አቅማችን የፕሮጀክት ትራኪንግ ሲስተም ሰርተናል፣ ኢምፕሊመንት እያደረግን ነው። ምንድነው? አንደኛ ደንበኞች ካመለከቱበት ቀን ጀምሮ ያመለከቱበት የብድር ጥያቄያቸው የት እንደደረሰ አክሰስ እንዲያደርጉ ኦንላይን። ሌላ ደግሞ ያው እኛ ኃላፊዎችም የት እንዳለ ለማየት እንድንችል የሚያስችለን ትራኪንግ ሲስተም ኢንትሮዲስ እያደረግን ነው። ሌሎች የሴኩሪቲ ምናምን የመሳሰሉ አሁን እየፈታን ያላናቸው ችግሮች በባንክ ውስጥ አሉ። ነገር ግን ስትራቴጂካሊ በእነዚህ በድጋፍ የሚገኙ ገንዘቦች ለመስራት ኢኒሼቲቭ እያጠናቀቅን ነው። ይሄ ስትራቴጂ ልክ እንደጸደቀልን የኪዋሩ ኦልሬዲ ጸድቋል በቦርድ። ያው የሪካፒታላይዜሽን ሌሎች ጥያቄዎች ስላሉ ወደ መንግስት ቀርቧል ማለት ነው። ይህንን ስራ እየሰራን ነው። ስለዚህ አይቲ በአጠቃላይ ወደ በጣም ዘመናዊ ተቋም ለማድረግ አይቲ ከዚህ በፊት በኮርፖሬት አገልግሎት ስር የነበረ የአይቲ ሰፖርት ብቻ የነበረው አሁን ቫይስ ፕሬዚደንት የሚመራው ዘርፍ ሆኗል ማለት ነው። ስለዚህ ይህም አንዱ የሪፎርም ኤሪያ መሆኑን እና እየሰራንበት ያለውን ለማመልከት ነው። ሌላው በባንኩ ግሪን መሆን አለበት የሚል ከቦርድ የተሰጠ አቅጣጫ ነው። አርአያ መሆን አለበት። እነዚህ ግሪን ፕሮጀክቶች ነበሩን፣ ግን በተደራጀና በስትራቴጂ ደረጃ ስለነበረ ምንድነው ያደረግነው? አንደኛ የግሎባል ክላይሜት ፈንድ የሚባል በዩኤን የተቋቋመ ትልቅ ፈንድ አለ። ፕሮጀክትን እየቀረጹ ነው ብድር የሚለቀቀው። ከዛ በሀገራችን ገንዘብ ሚኒስቴር ብቻ ነው የዚህ አክሬዲቴሽን ያለው። እሱን ለማድረግ በአንድ ወር ጊዜ ከ215 አካባቢ ዶክመንት እና ፖሊሲዎች ፕሮሲጀሮች በማዘጋጀት ማመልከቻ አስገብተን ተወሰነ ብር የሚከፈላለ ከፍለን የፕላንና ኢኮኖሚ እየደገፈን ማለት ነው። በእነሱ ቦርድ እየታየ ነው፣ ዓለም አቀፍ ቦርድ እያየው ነው። ይሄ አባል ከሆንን ብዙ ፈንድ የምናገኝ ይሆናል ማለት ነው። ሌላው ፊክስ የሚባል እሱም በፓሪስ ክላይሜት አግሪመንት መሰረት የተቋቋመ ፊክስ ማለት ፋይናንሲንግ ኮመንስ የሚባል 500 አካባቢ የልማት ባንኮች ማህበር የሆነ በጣም ብዙ ጥቅም ያለው
ፈንድም በተለይ ስልጠናና ስታንዳርዶች ያሉት ከዚህ ከኤንፒኤል ሪዞሉሽን እና ሌሎች ስትራቴጂዎች ከአሴት ኳሊቲ ጋር የተያዘ ስትራቴጂዎች ያሉት ነው። እዛ አባል ሆነናል ኦልሬዲ። እሱ እንደዚህ እና ሌላው ግሪን ቦንድ ኢሹ ለማድረግ ነው። አንደኛው የካፒታል የፈንድ ሞቢላይዜሽን አንዱ ምክንያት ካፒታል ማርኬት መሆን አለብን ብለን ከመንግስትም አቅጣጫ አንጻር ሀገራችን እየሆነ ካለው አንጻር የካፒታል ማርኬት ዲፓርትመንት አለን። አሁን የኤንዲፒ ድጋፍ አድርጎልን አንድ ባንከርስ ዊዛውት ባውንደሪስ የሚባል የእንግሊዝ ካምፓኒ ቢሮአችን ውስጥ ሆስት አድርገነዋል። የሚቀጥለው ዓመት ከኩብ ሰርቲቱ ጋር በተያያዘ ግሪን የመጀመሪያ ጊዜ ኮርፖሬት ግሪን ቦንድ እሺ ለማድረግ ስራ እየሰራን ያለ ነው ማለት ነው። ስለዚህ አንደኛ ግሪን ለመሆን ነው፣ ሁለተኛ ደግሞ የገንዘብ ምንጭ ለማድረግ ይሄም አንዱ የግሪን ባንክ ለመክፈት ከዚህ ከካፒታል እቃዎች ጋር ግዢ ጋር በተያያዘ የተነሳው ጥያቄ አንዱ ምንድነው ያደረግነው ጀነሬተሮች ገዝ ነበር፣ እሱ ወደ ሶላር ሲስተም መቀየር ያለብን ብለን እሱ እየሰራን ያለ ነው። አንዱ እዚህ አጋጣሚ ለመግለጽ ነው። ሰው ኃይል በጣም ቁልፍ ነገር ነው። ባንኩ ለመውደቅም ለመነሳትም የሰው ኃይል በጣም ኢምፖርታንት ነው። ባንክ ውስጥ በጣም ብዙ ባለሙያዎች አሉት። ሌላ ባንክ የማይገኝ አቅም አለ ባንክ ውስጥ። ለምሳሌ የፕሮጀክት አስተዳደር የባንኩ በጣም ልዩ አቅም ነው። ይሄ ሌሎች ባንኮችም የሚጠይቁንና አብረን እንሰራም አብረን ኮፋይናንስ እንድናደርግ እኛ የፕሮጀክት ማኔጅመንት አስፔክቱ እንድንወስድ እነሱ ፋይናንስ እንዲያመጡ እየተነጋገርን ያለ ነው። ነገር ግን ይሄ አቅም በደንብ ወደ ስራ የሚመጣ የተነቃቃ እንዲሆን ከማድረግ አንጻር ያው ክፍተቶች አሉ። ባንክ ውስጥ የተለያዩ ጅምሮች፣ ግጭቶች፣ የመሳሰሉ ወሬዎች እሱን አጥፍተን ባንኩ በአስተሳሰብ በተለይ በሶፍት ስኪልስ ላይ የዳበረ እንዲሆን ድጋፍ ጠይቀን የብራንዲንግም የካልቸርም የአስተሳሰብም ጥናት ተጠንቶ ዓለም አቀፍ ጨረታው ወጥቶ ይሄንን ኤፋድ የሚባል ድጋፍ አድርጎልን ከውጭ አምጥተን እዚህ ከዚህም የኛ ካልቸራችን በተወሰነ ያው የራሳችን ልዩነቶች የመሳሰሉ ኢትዮጵያዊ የአዲስ አበባ ዩኒቨርሲቲ እንዲያጠናልን ያኛው ግን ሙያው ግን በዓለም አቀፍ ደረጃ ሰው ስኪል አጠቃላይ የሰው ልጅ በአጠቃላይ የሚመለከተውን በዓለም አቀፍ ደረጃ አስጠንተን አዲስ ባህል የሶፍት ስኪልስ በተጨማሪ ደግሞ ከክሬዲት ጋር የተያዙ ያሉን ክፍተቶች ሃርድ ስኪል ስልጠናዎች ለመስጠት ኦልሬዲ ዓለም አቀፍ ጨረታ ወጥተዋል። እሱን ወደ ስራ አስጠንተን ወደ ስራ እናስገባለን። አንድ የሪፎርም ኤሪያ ነው ለማለት ነው። ሌላው በማኔጅ ልክ ቢሮአቸው ሆኖ የእኛ ሰራተኞች ሌላ ቦታ ሳይንቀሳቀሱ በኮምፒውተራቸው የሚማሩበት የለርኒንግ ሲስተም እሱም በድጋፍ እየገዛን ያለን ማለት ነው። ሰርቨሩ ሌላ አንድ ተቋም እንዲገዛልን፣ የአገልግሎቱ ግን የሶፍት ሲስተሙ የኢሮፒያን ኢንቨስትመንት ባንክ እንዲገዛልን በዚህ ስራ እየሰራን ያለ ነው። ስለዚህ ትልቅ የሪፎርም ኤሪያ መሆኑን ይህንን ለማመልከት ነው። አሁንም እኛ በአቅማችን ለውጥ እንዲኖር እየሰራ ነው። ነገር ግን በሙያ የተደገፈ እንዲሆን ይህን ስራ እየሰራን እንደሆነ ከዚህ ጋር የተያያዘ የተለያዩ አማካሪዎች ያው እነዚህ የልማት አጋሮች ቀጥረውልን በግለሰብ ደረጃም እያማከሩን ያሉ አሉ ማለት ነው። በተለይ ከውጭ ጋር ከዚህ ከአንደኛ ከቦንድ ጋር የተያዘ የቦንድ ባለሙያ ኢንተርናሽናል ሙያ ያለው ሰው ተቀጥረውልናል። ውጭ ዜጋ የሆነ ከግንኙነት ጋር ኮርፖሬት ከሌሎች ከፓርትነርሽፕ ማኔጅመንት ጋር በተያዘም እንደዚህ ባለሙያ ቀጥረውልን ድጋፍ እያደረጉልን እንዳለው እና ይህንን በደንብ ሪቨሉሽናይዝ እንደምናደርገው ቃል ለመግባት ነው። ፓርትነርሽፕ ማኔጅመንት በጣም ትልቅ ትኩረት የሰጠ ነው። ከክልሎች ጋር ያው እና ከሚኒስቴር መስሪያ ቤቶች ጋር የነበረ ግንኙነት ሰማው ያው ችግር ነበረበት። እስከ መካሰስ ከፌዴሬሽን ምክር ቤት ከአንዳንድ ክልሎች ጋር የሚደርሱ ግጭቶች ነበሩ። እሱ ተወያይተን ክሱንም ምናምንም አስቁመን ችግሮቻችን በእኛ በኩል ፈተው በእነሱ በኩል ፈተናል። ከክልሎች ጋር ከሚኒስቴር መስሪያ ቤቶች ጋር ያው ሁሉም አንደኛ ሁሉም ያው ብርም ስለሚፈልግ ያንዳንድ ሚኒስቴር መስሪያ ቤትን በእኛ ተጎድተናል የሚል ሁሉም ነው ያለው። ለምሳሌ ቀደም ብሎ ባለድርባ እንደገለጸው ኢንዱስትሪ ላይ በኮንሰንትሬሽን ሪስክ እንከሰሳለን በሁሉም ኦዲተሮች ብሔራዊ ባንክም ጭምር። ነገር ግን ለኢንዱስትሪ ያው 67 ወደ 80 ወደ 70% አካባቢ ነው ያለን፣ ግን በቂ አይደለም ያሉ ያው ይከሱናል። ግብርና ሚኒስቴርም እንደዚሁ እና ሌሎችም የክህሎት ሚኒስቴር ጋርም ዞሮ ዞሮ ግን እሱን ለማስተካከል በደንብ በዳታም የተደገፈ ስራ እየሰራን ያለ ነው። ስለዚህ ይሄ ግንኙነት በጣም ጠንካራ እንዲሆን በተለይ ከልማት አጋሮች ጋር አንዱ የገቢ ምንጭ እንዲሆኑ የምናስባቸው እነሱ ስለሆኑ ጠንካራ ስራ እየሰራ ኦልሞስት እሱ የታከመ ነው ማለት ነው። ያለን ግንኙነት በጣም ጥሩ ደረጃ ላይ ደርሰዋል።
ድጋፍ እያደረጉልን ነው። ብዙ ቃል የተገባልን ነገር አለ። እሱ እየቀጠለ ያለ ነገር መሆኑን ለማመልከት ነው። ከገቢ ምንጭ ጋር የተያዘ ትልቁ ክፍተት ባንኩ ከዚህ በፊት በተወሰኑ ዓመታት አስገዳጅ ቦንድ ባንኮች፣ ኢንሹራንሶቹ እና ፔንሽን ፈንዶቹ የዋስትና ተቋማቱ የጡረታ ተቋማቱ በግድ እንዲገዙ እየተደረጉ ከዛ ነበር ምንጩ። ከዛ የሚመጣው በ9% ነው። እኛ የምናበድረው እንግዲህ 9% የኦፕሬሽናል ኮስት የፕሪሚየም ሪስክ ፕሪሚየም የተወሰነ ትርፍም ምናምን ታሳቢ በማድረግ ሌሎችም ተጨምሮ ወደ 17-18 ይሄዳል። የልማት ባንክ ሆናችሁ እንዴት እንደዚህ ታደርጋላችሁ የሚል ይመጣል። የንግድ ባንኮች በ7% ነው ሴቪንግ የሚያመጡ እሱን ነው የሚያበድሩት። ይህን ችግር በአንድ በኩል ባንኮች ተገደው መግዛት እንዲያቆሙ ያው ተደርጓል። ከታህሳስ በፈረንጆች ዲሴምበር 31 2025 ቆመዋል። ስለዚህ ቋሚ የሆነ አሁን የገቢ ምንጭ የለው ማለት ነው። ይህንን ችግር ከመፍታት አንጻር የገቢ ምንጮቻችን ምን ይሆኑ የሚል ትልቅ ስትራቴጂ እየሰራን ያለ ነው። አንደኛ በተለያዩ ቦታ ገንዘቦች አሉ። በገንዘብ ሚኒስቴርም በምንም የባንኩ እነሱ አሁን እንዲከፈሉ ልንጠይቃለን። ይሄ ከካፒታላይዜሽን ጋር የተያዘ ነው። ሌሎች የካፒታላይዜሽን ምንጮች የወርልድ ባንክም ሌሎችም የልማት አጋሮችን ቃል የገቡልን አሉ። ይሄ ስትራቴጂ ልክ ስንጨርስ መንግስት ፈቃደኛ ከሆነ ገንዘብ ሰጥተውን ወደ ካፒታላችን ፈሰስ እንዲደረግ ማለት ነው። እና የኮሌክሽን በጣም በተለየ ስትራቴጂ ምክንያቱ ሪቮልቭ እያደረገ እንዲሄድ ያለን ገንዘብ ኮሌክሽን ላይ በጣም አጥብቀን እየሰራ ነው። እሱን በደንብ የምንሰራበት ይሆናል። ሌላ ትልቁ ያው የፈንድ እነዚህ የልማት አጋሮች ብዙ ገንዘብ አላቸው። የቀደም ብዬ ያልኩት የፊክስም የጂሲኤፍም እንደዚህ የልማት አጋሮቹ ምንድን ነው ቋሚ በሆነ የፈንድ ሞቢላይዜሽን ቋሚ ኮሚቴ የቦርድ በማቋቋም በቫይስ ፕሬዚደንት የሚመራ የፈንድ ሞቢላይዜሽን በተለይ ኤክስተርናል ፈንድ ዘርፍ በማቋቋም ይሄንን ለመጠቀም ትልቁ ገቢ ይሄ ከዶላር ጋር ተያይዞ የተነሳው ጥያቄ ብዙ ዶላር ማምጣት የነበረብን ከነዚህ ሌላው ይሄ ከኤክስፖርት የሚባለው በአሁኑ ትርጉም የለውም። ከኤክስፖርተር ከምንገዛ ከብሔራዊ ባንክ ብንገዛ ይቀለናል ማለት ነው። ምክንያቱም ኤክስፖርተር ካመጣው ዞሮ ዞሮ ለባንኮች የሚሰጠው በብር እጥፍ ብዙ ጊዜ እጥፍ አይሆንም። ያው የተሻለ መንገድ ባንኮች የግል ባንኮች ስለሚገዙት በውድ ከምንገዛ ከብሔራዊ ባንክ በጨረታ እንገዛለን ማለት ነው። ነገር ግን ትክክለኛ የምንጭ መሆን ያለበት ያው ከሀገር አንጻር ትክክል ነው፣ ኤክስፖርት ማሳደግ አለብን። ግን እንደ ባንክ ግን ትልቁ መሆን ያለበት እንደ ልማት ባንክ የልማት አጋሮች የሚሰጡን ገንዘብ ነው። በጣም ወሳኝ ነው። እንደምታውቁት እናጻደቃችሁልንም ቅርብ ጊዜ ከኢሮፒያን ኢንቨስትመንት ባንክ ወደ 130 ሚሊዮን ዶላር ድጋፍ ተደርጓል። ሌሎችም ሌሎች ከኤፍደብሊው በተጨማሪ አፍሪካ ልማት ባንክም እንደዚሁ እየመጡ ነው ያሉት። እነሱን አጠናክረን እንቀጥላለን። ካፒታል ገበያም እንደ አንድ ምንጭ እያየ ነው። እንግዲህ ቀደም ብዬ እንዳልኩት ቦንድ ኢሹ እናደርጋለን። በቦንድ መሰረት ቦንዶቹ አንደኛው የግሪን ቦንድ ነው። ሁለተኛ ደግሞ ከሸሪያ ኮምፕላንት የሆነ ስኮክ ቦንድ የሚባል እንድንሰራ ድጋፍ አግኝተናል። ስለዚህ 2 ቦንድ በሚቀጥለው ዓመት ኢሹ እናደርጋለን ብለን ተስፋ እናደርጋለን። እነዚህና የመሳሰሉ ነገሮች ናቸው። ሌላ የሌንዲንግ ሞዴል በተወሰነ የመጨረሻ ነጥቤ ነው ይሄ። ከዚህ በፊት 3 መንገድ ነው ማበደሪያ መንገዳችን። አንደኛ ሊዝ ፋይናንስ የሚባለው ነው፣ እቃ ገዝተን ማከራየትና እየከፈሉ መጠቅለል ነው። ሁለተኛ በቀጥታ በማበደር ነው፣ በፕሮጀክት ብድር የሚባለው። ሶስተኛ ሆልሴል የሚባለው ወይ ጥቅል ብድር ለባንኮችና ለማይክሮ ፋይናንሶች እየሰጠን በእነሱ በኩል እንዲሄድ ማድረግ ነው። አብዛኛው ከልማት አጋሮች የሚገኙ ገንዘቦች ወደዛ እንዲሄዱ ይፈልጋሉ። ያ ምክንያት ምንድን ነው? የግል ተቋማት መነቃቀት አለባቸው የሚለው ይሄ የአይኤምኤፍ እና ሌሎች ፕሮግራሞች እንደዚህም ስለሚደግፉ የመንግስት ማቅጣጫ ነው። በተወሰነ እሱን የማሳደግ እቅድ አለን። የልማት አጋሮቹ ገንዘብ በበዛ ቁጥር በእነሱ በኩል የምናበድረው እየበዛ እንዲሄድ ወደ ሆልሴል አንድ ዘርፍ። ስለዚህ ነው የኤክስተርናል ፈንድ እና ሆልሴል ባንኪንግ ዘርፍ አቋቁመን ፕሬዚደንት እየመራን ያለ ነው። በአጠቃላይ ባንክ ውስጥ በጣም ታሪካዊ ባንክ ነው። 117 ዓመት ያደረገ ባንክ ነው። ይህ ባንክ ብዙ ሪሶርስ አለው፣ የሰው ሀብት፣ ብዙ ንብረት፣ ብዙ ልምድ አለው። የአመራር ያው ነው የሚያስፈልገው ማለት ነው። እና የመንግስት ትኩረት መንግስት በተለየ ሁኔታ በትኩረት እየተከታተለው ያለ ባንክ ነው። እኛም አቅማችን በፈቀደ በጣም የተሻለ ባንክ ለማድረግ ሌሊትና ቀን እየሰራን ነው። ለውጥም እያየን ነው። ስትራቴጂካሊ መቀየር አለብን። ለጊዜው አንዳንድ ነገሮች እሳት አጥፍተን ሳይሆን
ያሉንን ክፍተቶች በሙሉ አራቁተን በደንብ አይተን መፍትሄውም እንደዚህ በዚህ ደረጃ ማስቀመጥ ሀሳብ ነው። የቋሚ ኮሚቴው ድጋፍ በግልጽ እንሻለን ማለት ነው። በጣም አመሰግናለሁ። የባንኩ የእቅድ ዝግጅት አሁን ያለውን ችግር ሊቀርፍ በሚችል መልኩ የነበሩ ክፍተቶችን ማረም የሚያስችሉ እንደሆኑ የቋሚ ኮሚቴው ሰብሳቢ የተከበሩ አቶ መለሰ መና የእቅድ ዝግጅቱን አስመልክቶ በሰጡት ግብረ መልስ ገልጸዋል። ስለዚህ ባንኩ ገላጭ የሆነ ሪፖርት በማቅረብ ረገድ ጥሩ ስራ ሰርቷል የሚል ነገር ለማንሳት ነው። እቅድ ዝግጅታቸውን በዛው ልክ አሁን ባንኩ ያለውን ችግር ሊቀርፍ የሚችል እና ባንኩን ወደፊት ሙቭ ሊያደርግ በሚያስችል መንገድ በጣም ጥንቃቄ በተሞላበትና የነበረውን ጉድለት ለማረም የሚያስችል እቅድ ተዘጋጅቶ ወደ ስራ የተገባ መሆኑን እና ጥሩ መሆኑን ለማንሳት ነው። እቅድ በጣም ወሳኝ ነው። በኮሚትመንት የታቀደ እቅድ አምቢሽየስ ሆነን የሀገሪቷን እድገት የሀገራችን ኢትዮጵያ በጣም እድገት መሀር ውስጥ ነው ያለችው። ያንን በሚገባ ምሰሶ ሆኖ ሊይዝ በሚያስችል መንገድ ጥሩ እቅድ አዘጋጅቶ መስራት ተገቢ ስለሆነ በዛ ላይ ታቀደ ስለሆነ አፕሪሺየት ማድረግ እንፈልጋለን። የባንኩ ገቢም ከጊዜ ወደ ጊዜ የተሻሻለ መጥቷል። አሁን 17.3 ቢሊዮን ወይም 112% 9 ወር ላይ ማሳካት ችላቸዋል። ከእቅድ በላይ ስለሆነ ይሄም ተገቢ እውቅና መስጠት እንፈልጋለን። ግሮስ ፕሮፊታችንም ወደ 8.5 ሚሊዮን ብር የደረሰበት ሁኔታ ነው ያለው። ይሄ በደንብ እየተመራ ያለ ተቋም ሆኖ የሚያሳይ ስለሆነ ጥሩ አፈጻጸም ነው። ብድር አመላለስም 19.9 ቢሊዮን 92% ጥሩ ነው። ባንኮች ያው የሚፈትኑበት ቦታ ይሄ ነው እና እናንተ ያለውን ችግር ተሻግራችሁ በዚህ ልክ ብድር ማስመለስ ወይም መሰብሰብ መቻላችሁ ጥሩ ነው። በጥንካሬ የሚወሰድ ነው። የባንኩ ስራ አመራር ቦርድም ከለውጥ በኋላ የሚያደርጋቸው እንቅስቃሴዎች ባንኩ ተጠናክሮ እንዲወጣ ከማድረግ አንጻር ማነቆ የሆኑ ፖሊሲዎችን ከማሻሻል ኦልሞስት ወደ 22 ፖሊሲ ዶክመንቶችን ተሻሽሏል። ይህም ስራችን የበለጠ የሚያሳልጥ ስለሆነ ባንኩም ቦርዱም ቀረብ ብለው ችግር ለመፍታት የሚያደርገው ጥረት ጥሩ መሆኑን አፕሪሺየት እናደርጋለን። በአጠቃላይ የቦርዱ ክትትል ድጋፍ እና አሁን ለመጣው ውጤት የአንበሳውን ድርሻ ይይዛልና ጥሩ አፈጻጸም ነው፣ ጥሩ አመራር እያገኘ ነው የሚል ነገር ለማንሳት ነው። ሌላው ባላንስ ሺታችንም ሲታይ ጤናማ ነው። አይ ቲንክ ንጹህ ካፒታል ወደ 44.5 ቢሊዮን አካባቢ ነው ያለው። ተቋሙ እየሄደ ያለበት ሁኔታ አሴት ማኔጅመንቱ ሊያቢሊቲ ማኔጅመንቱ ጤናማ በመሆኑ ነው ይህንን ኔት ካፒታል አኩሙሌት ማድረግ የተቻለው እና ችግር ውስጥ ቢሆን ኖሮ ክሳራው እየበዛ ካፒታሉ እየወደቀ የሚሄድበት ሁኔታ ስላለ ይሄ ጤናማ አፈጻጸም ነው፣ ተጠናክሮ መቀጠል አለበት። ፋይናንሻል ፖዚሽኑም ጤናማ መሆኑን ያሳያል የሚል ነገር ለማንሳት ነው። የውጭ ምንዛሪ ግኝቱም ጥሩ ነው። የአምና ባላንስ ኢንፍሎው ሲቀነስ አውትፍሎውንም ሲታይ ባላንሱ ወደ 94.2 ሚሊዮን አካባቢ ነው። ይሄም ጥሩ አፈጻጸም ነው። የዘንድሮ ውጭ ምንዛሪ ግኝታቸው ወደ 86.17 ሚሊዮን አካባቢ ነው። አይ ቲንክ ጥሩ አፈጻጸም ነው ብለው መውሰድ ይቻላል። ፋይናንሻል አናሊሲሱም እንደዚህ ኮስት ቨርስስ ኢንካም ሬሽዮ ጥሩ ነው። በብሔራዊ ባንክ ስታንዳርድ ውስጥ ናቸው ያላችሁ። የሰራተኛ ፕሮዳክቲቪቲ 1 ብር ኢንቨስት አድርጋችሁ ሰራተኛው ላይ 3 ብር ከ64 የተገኘበት ጥሩ በቃ መነቃቃት የተፈጠረበትና ቀደም የደሞዝ ሁኔታም ጭምር ሰራተኛው የበለጠ ፕሮዳክቲቭ እንዲሆንና ተቋሙ ባንኩ ቤቴ ነው ብሎ ቤተሰብ ነው ብሎ እንዲያስብ ያደረገ ስለሆነ ጥሩ ሬሾ ያሳያል። ሌላው ሪተርን ኦን ኢኩዊቲም ሪተርን አሴትም እያሳየ ያለው ከብሔራዊ ባንክ ስታንዳርድ አንጻር አፈጻጸሙ ጥሩ ነው የሚል ነገር ለማንሳት ነው። ናን ፐርፎርሚንግ ሎንም 13.4 ለብሔራዊ ባንክ ያስቀመጠው 15% ስታንዳርድ ብለው ነው፣ ግን መስራት አለብን የሚል ነገር እና ከስታንዳርዱ ያለ መውጣቱ እንደ ጥሩ ነገር ይወሰዳል።
የስራ እድል ፈጠራ ወደ 38,000 አካባቢ ስራ እድል ፈጥራቸዋል። ባንኩና ዜጋው ያለን ግንኙነት በጣም የሚያጠናክር እና ለባንኩም ትልቅ ፍቅር እንዲኖረው የሚያደርግ ወደፊትም ተጠናክሮ መቀጠል አለበትና እንደምታውቁት 70% አካባቢ የኢትዮጵያ ዜጋ ወጣት ነው። ሰው ስራ የሚፈልግ ወጣት፣ ዳቦ የሚፈልግ ወጣት ያለ መሆኑን ኤሎይስ ስትገመግሙም ማኔጅመንቱ በአጀንዳው በጠረጴዛው ላይ አድርጎ ማየት ያለበት እና እዚህ አካባቢ ምን አለ ብላችሁ እናንተ ፋይናንስ የምታደርጓቸው የግብርናም ይሁን ማኑፋክቸሪንግም ይሁን ሊዝ ፋይናንስም ይሁን እዚህ አካባቢ የሚሰሩ ስራዎችን ሁሌ ቼክ ማድረግ ያለባቸው እና ሆት አጀንዳ መሆኑን ለማሳየትና ግን 9 ወር ውስጥ የተሰሩ ስራዎች ጥሩ ናቸው የሚል ነገር ለማንሳት ነው። እዳ አከፋፈል 15.6 ቢሊዮን ከፍላቸዋል። በቁጥር ደረጃ 72% ነው። ግን እዳን መክፈል ትልቅ ፈተና ነው። አንቆ ነው የሚይዘው እና በዚህ ልክ ደፍራችሁ እዳ ወደ መክፈል መግባታቸው ሪፎርሙን ተከትሎ የመጣ ለውጥ ነው። ልማት ባንክና አካባቢውን ማህበረሰብ በማስተሳሰር ጥሩ የሰሩ ሰዎች በጥሩ አእምሮ የሰሩ ሰዎች እያደጉ እየተለወጡ መሆናቸውን አይተናል። ጥሩ የሚሰሩ ባለሀብቶች አሉ። ከእናንተ የተበደሩ ብድራቸውንም እየከፈሉ ስራ እድል እየፈጠሩ የአካባቢውን ማህበረሰብ እያገዙ ውጤት እያመጡ ያሉ ባለሀብቶች መኖራቸውን አይተናል። በተለይ በሊዝ ፋይናንሲንግ የወሰዱ ወጣቶች ጥሩ ስራ እየሰሩ እንደሆነ ህይወታቸውን እየተቀየረ ፕላስ በአካባቢም አንዳንድ ስራዎችን እየሰሩ በተለይ ከውጭ የሚገቡ ነገሮችንም በማስቀረት ረገድ የተሰሩ ስራዎችን አይተናል። አፕሪሺየት አድርገናል። የስራ እድል ፈጥረዋል። ተቀጣሪ የነበሩ ወጣቶች ወጥቶ ዛሬ ወደ ፋብሪካ ባለቤት ወደ መሆን ሄደዋልና ጥሩ ነው። አካባቢውን የሚመጥን ህዝቡን ሊያገለግል የሚችልና የከተማውንም ልማት የሚቀይሩ ስራዎች እየሰራችሁ ነው። እነዚህን በጣም አፕሪሺየት ማድረግ አለባቸው፣ ተጠናክረው መቀጠል አለባቸውና ባንኩ አጠቃላይ ኢኮኖሚውን በማንቀሳቀስ ረገድ ያለው ሚና ትልቅ ነው። እድሜውም ትልቅ ነው። በእድሜው ልክ እየሰራ ያለ ተቋም እና የገጠመውን የገቨርነንስ ችግር በዚህ አይነት ሁኔታ በደንብ ተይዞ ከተሻገረ መጪው ጊዜ ለባንኩ በጣም መልካም ይሆናል፣ ለሀገራችን መልካም ይሆናል። እነዚህ በጎ ጉዳዮች ናቸውና ተጠናክረው ይቀጥሉ። እንደ ሀገር በመንግስት ትኩረት ከሚሰጣቸው ዘርፎች በግብርና፣ በማኑፋክቸሪንግ፣ በማዕድንና በመሬት ሊዝ ለተሰማሩ ባለሀብቶች የብድር አቅርቦትን ተደራሽ በማድረጉ ረገድ በትኩረት ሊሰራ እንደሚገባ የቋሚ ኮሚቴው ሰብሳቢ አጽንኦት ሰጥተዋል። ትኩረት የሚፈልጉ ጉዳዮች ላይ ያው እንደሚታወቀው የፖሊሲ ባንክ ነው። የሀገሪቷን ልማት እና እድገት ይዞ የሚወጡ ቦታዎች ላይ ፋይናንስ ያደርጋል። በማኑፋክቸሪንግ ላይ፣ ግብርና ላይ፣ ማዕድን ላይ፣ ሊዝ ላይ የብድር አቅርቦቱ በጣም መጠናከር አለበት። እነዚህ ቦታዎች በሙሉ ከልማት ባንክ ውጪ ውጤታማ ሊሆኑ አይችሉም። እነዚህን ተገቢውን ድጋፍ እዚህ አካባቢ መስጠትና ፋይናንስ ማድረግ የሀገሪቷን ኢኮኖሚ ይዞ የሚወጣ ስለሆነ መሰብሰቡ ላይ ኦፍኮርስ ከዚህ ቀደም የነበረውን ችግር ለመሻገር መሰብሰቡ ላይ ትኩረት አድርጋቸዋል። ግን እዚህ ቦታ ላይ በደንብ ታይቶ ካልተሰራ ልማቱ ይታነቃል ማለት ነው። የወርኪንግ ካፒታል ችግር አለብን። ግብርና አሁን በቃ ሃርቨስት ማድረግ ነው። ውሃ ካለ ተገቢ መሽኖች ካሉ በ3 እና በ4 ወር ውስጥ በጣም ውጤታማ መሆን እንችላለን እና የፋይናንስ አቅርቦት ችግር አለብን። በተለይ የወርኪንግ ካፒታል ችግሮች አለብን የሚል ነገር ስለምነሳ ማኑፋክቸሪንግ ላይ ያሉ ባለሀብቶችም ወጣቶችም ይህንን ያነሳሉ። ማዕድን ላይ ሊዝ ፋይናንስም እንደዚህ ያሉ ችግሮች ስለምነሱ አይ ቲንክ ፖሊሲውን ሪቫይዝ ማድረጋችሁ ይህንን ችግር እንደሚፈታ ክቡር ዶክተር ቅድም ባነሳው መንገድ እነዚህ አካባቢዎችን አይታችሁ የሀገሪቷ ኢኮኖሚ እድገት በሚገባ እንዲሳለጥና የጀመርናቸው የብልጽግና ጉዞ እውን እንዲሆን ይህንን ኃላፊነት መውሰድ አለባቸውና እዚህ አካባቢ በደንብ ብታዩ ጥሩ ነው። ያው አፈጻጸሙም 63.3% ነው። ከ2017 ጋር ሲነጻጸር በ27% ወርደዋልና በደንብ መታየት ያለበት ነው።
ማኔጅመንቱም አመራሩም ቦርዱም እዚህ አካባቢ በደንብ መስራት አለበት የሚል ነገር ለማንሳት ነው። ናን ፐርፎርሚንግ ሎን ምንም እንኳን በናሽናል ባንክ ስታንዳርድ እና ከዛ በታች ቢሆንም በደንብ መሰራት አለበት። ይሄ ገንዘብ መጥቶ ነው ሰርኩሌት የሚያደርገው። ከላይ ያለውንም ችግር የሚፈታው ይሄ ስለሆነ በደንብ እዚህ ላይ መሰራት አለበት። ከአቅም በላይ የሆኑ ጉዳዮች በህግ አግባብ ትሪት መደረግ አለባቸውና እሱ ላይ በደንብ መስራት አለባቸው የሚል ነገር ለማንሳት ነው። ሌላው ሪስክ ማኔጅመንት ዲፓርትመንቱ በጣም መጠናከር አለበት። ዓለማዊ ሁኔታው በጣም ተለዋዋጭ ስለሆነ ይህንን በሚገባ ሊተነብይ የሚችልና ፖሲብል ሶሉሽኖች ዲሲዥን ሜኪንግ ሶሉሽን ሊያመጣ በሚያስችል መንገድ ተጠናክረው በሰው ኃይልም በማቴሪያልም በስልጠናም ጭምር በጣም የበቃ የሰው ኃይል መኖር አለበት። ሀብት አስተዳደራችን በጣም ጥንቃቄ የተሟላበት ብልሽት የሚባል ነገር እንዳይደርስ አድርጎ በግንዛቤ ፈጠራ በአሰራር በማዘመንም ጭምር ስራ ላይ መዋል አለበት እና ኤልዌይስ ምክር ቤታችን ሲገመግም ዋናው ቦታ ይሄ ነው፣ ዋናው ቦታ። ስለዚህ እናንተ ትልቅ ኃላፊነት አለባችሁ። አንደኛው ራስን በማየት ሁለተኛው ሰራተኛው ይህንን ኢትዮጵያ የሰጠችውን አደራ በአግባቡ መወጣት አለበትና በታሪክ አጋጣሚ ኢትዮጵያ በእናንተ እጅ ላይ ናት ያለችውና ለሷ የምመጥን ስራ መስራት ለሷ የማይመጥን ቦታ ላይ ያለ መቆም ይጠይቃልና የጀመራችሁን ስራ አጠናክራችሁ እንድትቀጥሉ እንፈልጋለን። ፋንድ ሬይዚንግ ዲፓርትመንት ማቋቋማችሁ ተገቢና ትክክል ነው። ዓለም እየሮጠ ነው ያለው። ዓለም ሀገራት በዓለም ትላልቅ ቋቶች ላይ ባሉ ገንዘቦች ላይ ርብርብ እያደረጉ ነው ያሉት። እኛም ራሳችን ለዛ ማዘጋጀት አለብን። ዓለም ገንዘብ ድርጅት፣ ዓለም ባንክ፣ ግሎባል ክላይሜት ፈንድ በጣም ብዙ ገንዘብ ያለበት፣ አፍሪካ ዴቨሎፕመንት ፈንድ፣ KfW የዚህ የጀርመን ባንክ እና ትላልቅ ገንዘቦች አሏቸውና ይህንን ከዓለም ጋር ተወዳድሮ ከነሱ ማግኘት የሚገባን ጥቅም ለማስከበር ዶክመንቴሽን ስራዎች፣ ዲፕሎማሲ ስራዎች፣ ሀንት የማድረግ ስራዎች ተጠናክረው መቀጠል አለባቸውና ከነሱም የምናገኛቸው አንደኛው ዶላር ነው። የሀርድ ካረንሲ ችግራችን ይፈታል። ሁለተኛ መጥቶ ልማት ላይ ነው የሚውለው። ልማታችን ያፋጥናልና እንትኑ በጣም ዘርፈ ብዙ ጠቀሜታ ስላለው አይ ቲንክ ልማት ባንክ ደግሞ ለዚህ ትልቅ እድል ስላለ ይህንን ተሻምቶ መጠቀም ተገቢ ነው፣ መሰራትም አለበት የሚል ነገር ለማንሳት ነው። በአጠቃላይ ስታይ ባንኩ የጀመራቸው ስራዎች ተስፋ የሚሰጡ ናቸው። ግን ከኢትዮጵያ ሕዝብ ፍላጎት አንጻር ብዙ መስራት ይጠይቃል። ለሌት ማሰብ፣ ሀሳብ ማፍለቅ፣ ወደ ወረቀት መቀየር፣ ተግባራዊ ማድረግን ይጠይቃልና ኢትዮጵያ ከእናንተ ብዙ ነገር ድማንድ ታደርጋለች። አሁን የጀመራችሁት ነገር ተስፋ የሚሰጥ ነው። ስቴፕ ስቶናችሁ ጤናማ ነው። ይህንን የበለጠ ማጠናከር ይጠይቃልና ወደ ኋላ እንዳይመለስ ከፍተኛ ጥንቃቄ ማድረግ ያስፈልጋልና እናንተ የሪፎርሙ ቤዞች ናችሁ እና የማዕዘን ድንጋዮች ስለሆናችሁ በዚህ ልክ አስባችሁ ኢትዮጵያን በብቃት እንድታገለግሉ ቋሚ ኮሚቴው ምክር ቤቱም ያሳስባል።